هلا العب جدك صاحب جيب طفطف وشوف انت شفت بس حول ها شوي بس انت مسؤول انت مجرم انت አላው ጀደክ በጣም ያሳቀኝ ቪዲዮ ቢኖር የቪዲዮ ነውና ማለት ነው። እንደኔ ስቃቸዋል ግን አበሻ ነውና የልጅ መኪና እያስለመደው ነው እንግዲህ አረቡ እዞ ሄዶ እኮ ኮንቲኔሩ ጋር ነው ያላተመው። ብቻ አልተቆጣም። መኪናው አፍንጫው እኮ ተበላሽቷል። አይታችሁታል ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እና ደግሞ አፈሳ በስቷል አሉ ሰሞኑን እንግዲህ አረብ ገሏል በተባለው ሀበሻ ብዙዎቻችሁ አስተያየት እየሰጣችሁ ነበረ። እስቲ ይሄን ቪዲዮ እዩትና እንመለስ። ارجعوهم الى بلدهم. من اين انتم؟ من اثيوبيا. እኮ ሀበሻን በባስ በትንሽቱ መኪና እንጠቅማችኋል ነው እኮ በባስ እኛን በባስ ረባስ እኮ በባስ ረባስ አታምጣ እኮ እኛን በባስ ለመሟጠጥ እኮ እኛን ወስዳችሁ ዞ ለመወርወር ከርቸሌ ለመወርወር ነው። ምንድነው አቋምህ? ምንድነው አመጣጥህ? ምንድነው አልገባኝም። አቶ ባስ ተው፣ ሁሉም ወደ ባሰው ነው። እና እንግዲህ ቪዲዮ እንዳያችሁት ነው እንትን የሾርጣ መኪናዎች ትናንሾቹ አንችል ብለው በባስ መጥተዋል። ወላይ ይሄ ያሁኑ ተፍትሽ ማለት ነው። ልክኛ መጀመሪያ የተያዝንበት ካሜራ ምን ነው አንተ ብትቆም ላውራበት እስቲ። እና ልክኛ መጀመሪያ ቀን የተያዝንበት አይነት የለም በቃ የዛን አይነት ነው። በጣም ባይለኛው ተፍትሽ አድርጎ ሰው ይያዙ ነው። በትናንሽ መኪና አልበቃ ብላችሁ ባስ ይዘው ነው ይዙራል። ረጅም ወላሂ አያስቅም። የእስር ቤት ስቃይ ላይ አያስቅም። ግን እንዱ ገርሞኝ ነው ስራቸው ማለት ነው። አያችኋ በሁሉም ሀገር እንደዚህ ተፍትሽ ያደረጉ ነው ያሉት። እንግዲህ ልጁ ተይዟል እንደያችሁት ልጁ ተይዟል እየተባለ ነበር። እና ብዙዎቻችሁ አስተያየት የሰጣችሁት ምን ብላችሁ ነው? ራሱን ለመከላከል ብሎ ሊሆን ይችላል፣ ሞቶበት ሊሆን ይችላል። አዎ ሊሆን ይችላል። አረቦች እናውቃለን በጣም ከአቅም በላይ አድርገው ሰው ላይ ይጫወታሉ። ያን ሁሉ ነገር ግን እኛ የውጭ ዜጋን የሌላ ሀገር ዜጋ መሆናችንን ራሳችንን አውቀን ይሄ ነገር ያለንበት ሀገራችን አይደለም። ዛሬ ሰውን መግደል እንኳን ሰው ሀገር ላይ የሰው ሀገር ዜጋ መግደል ቀርቶ የሀገርሽን ዜጋ የገደለ ሰው ስንት ቤተሰብ ሁሉ ይፈልጋል፣ መንቅርቅሮ ይወጣል፣ ስንት ነገር እስር ቤት እድሜ ልክ ይፈረድበታል። ስንት ነገር አለ እዚህ ሀገር ራሱ። እዛ ደግሞ ያው ሰውን የገደለ ይገደላል። ብዙ ነገር አለና አሁን የሱ ሳይሆን ጉዳቱ የሌሎች ለሌሎች መዘዝ መሆን እንደዚህ በባስ ሰውን እስተመያዝ ትናንሽ የሾርጣ መኪና አልበቃቸው ብሎ ሰውን እየሄዱ ይቃማለህ የለህም እያሉ ሰውን ማፈስ እንደዚህ ነው። በጃዛ ቤቱ በሁሉም እየገቡ ማፈስ ነው ስራቸው። እና እኔ ባለፈው ሌሎች ላይ የሚደርሰው ጫና ከባድ ነው አላልኩም? ይኸውላችሁ እንግዲህ በባስ ነው እየሄዱ ያሉት። ጫናው በስቷል ማለት ነውና ለጊዜው አትንቀሳቀሱ። ይሄን ሰሞን ራሳችሁን ጠብቁ ብዬ ነው ማስበው። እና ባለፈውም ምክር ሰጥቻለሁ። ብቻ ከባድ ነው። አስተያየት ለመስጠትም ሆነ የሆነ ነገር ለማውራት ከባድ ነው። ገባችኋ? ራሱን ለማዳንም ሊሆን ይችላል። ይሄ ልጅ ተናዱም ሊሆን ይችላል። ወንድ ልጅም ነው። ንዴቱን ሊቆጣጠርም አይችልም። ወይ ደግሞ ይሄ አረብ ሀበሻውንም ሊገድለው ተንስቶ አለ አይደል? የሆነ ሰው እኮ ሊገድላችሁ ሲፈልግ አልሞት ባይ ተጋዳይ የሚባል አማርኛ አለ። ያንን እረዳለሁ ነው። አልሞት ባይ ተጋዳይ ማለት ሊገድላችሁ ሲመጣ ራሳችሁን አድናችሁ የምትገሉበት አጋጣሚ አለ። እንደዛም አድርጎ ሊሆን ይችላል። ይሄ አረብ ካልገደልኩት ብሎ የሆነ ነገር አርጎት ደርሶበት በዛው ነገር ራሱን አዙሮ ገሎት ሊሆን ይችላል።
እና እንጂ ዝም ብሎ በጥጋብ ተነሳስቶ በቃ መቼም ፈልጎ አረብን አይገልም ካላበደ በስተቀር ጤነኛ ሰው ዝም ብሎ ምንም ነገር ሳያደርገው አረብን አይገልም። ማንም ሆናችሁ ማንም ማለት ነው። ገባችኋ? ስለዚህ ብዙ ነገር ነው እነሱ የሚያደርጉት። ሲጀመር ሰው አይደለንም እኛ እነሱ ጋርና ብዙ ነገር ነው የሚያደርጉን። ብቻ አሁን ለጊዜው ላለው ጫና ራሳችሁን ጠብቁ። በጣም ከብዷል። እኔ ቲክቶክ ላይ የማየው ነገር በጣም በቃ ያለው ስብሰባ ከባድ ነው። ሰውን እየሰበሰቡ ነው። እስር ቤት ውስጥ ዛሬ 150 ነገ 100 ሲይዙ ብዙ ሰው ነው የሚያጠራቅሙት። እኛ አንድ ክላስ ውስጥ 350 ሰው ውስጥ 400 ሰው በቃ አንዲት ክላስ ውስጥ ታውቃላችሁ፣ የምኝታ ቦታ ጠፍቶ ግማሽ ሰው ቁጭ ይላል አንድ ሰው ሲተኛ፣ ግማሹ ደግሞ ሲተኛ ግማሹ ይቆማል፣ ግማሹ ሲቆም ግማሹ ይተኛል። እንደዚህ ሁላ ነበር። ሰው ተመርጦ ሰልፍ ሽንት ቤት አይበቃም ነበር። የምሬ ነው የምላችሁ። ሽንታችሁ ይዟችሁ የሰው ብዛት ሽንት ቤት ወረፋ ሽንት ቤቱ ሌሊት ከቀን አያቋርጥም በሰልፍ ማለት ነው። ያው ገብታችሁ ሽንት ቤት ውስጥ ራሱ ሳጨርሱ ነው የሚያወጧችሁ። ለምን? በቃ ይሄ ሁላ የሰው ብዛት ማለት ነው። እንግዲህ ስንት ሺህ ሰው ውስጥ ብቻ ልነግራችሁ አልችልም። አላህ ቀለል ያርገው። ከባድ ነው የምር። በቃ ህገወጥ ለሆነ ሰው በጣም ትልቅ ጫና ነው የተፈጠረው። ህጋዊም ብትሆኑ ጫና ይፈጥራል ለማንኛውም ማለት ነው። ህጋዊ ሆናችሁ ኢትዮጵያዊ ሆናችሁ ኮራ ብላችሁ እየሄዳችሁ ወረቀት አለ የለህም ምናምን እንደ ጉር ነው። ወረቀታችሁን 10 ስታወጡ ትውላላችሁ። በተለይ ወንዶች አሁን ይንቀሳቀሳሉ። ብዙ ቦታ ነው የሚሰሩት ስትራሃ። በቃ አሁን እነሱ ከብት ግመሎች የሚጠበቁበት ቦታ፣ በጎች የሚጠበቁበት ቦታ ሁላ ነው እየሄዱ ያሉት ገጠር ለገጠር። ወላሂ ነው የምላችሁና ከባድ ነው። ወጣችሁ ደግሞ እንደዚህ ቲክቶክ ላይ አሁን የሆነች ልጅ እንደዚህ ብላ እያወራች ነበር። አረቦች ጋር ተቀምጣችሁ ስለ አረቦች አታውሩ። እነሱ ቋንቋውን ገልብጠው ቢሰሙት ሌላ ጉዳይ ውስጥ ነው የሚያስገቧችሁና ብቻ ጥሩ አይደለም። እዛ እነሱ ጋር ሆናችሁ እንደዚህ አድርጎት ሊሆን ይችላል ብላ ላበሻው ሁና ነው ስታወራ የነበረው። አያችኋ? ለአንድኛው ሆናችሁ ለአንድኛው እየፈረዳችሁ እዛ እነሱ ጋር ሆናችሁ ሌላ እንትን ውስጥ ትገባላችሁ። የምሬ ነው፣ አይጠቅማችሁም። ስለዚህ ወንድሞቻችሁ ወደ ገጠር ካሉ ራሳችሁን ጠብቁ በላቸው። የሰው ልጅ ይያዛል፣ መያዝ ብርቅ አይደለም፣ ግን እስር ቤት ውስጥ እንዳይንገላቱ ነው።